እናት አባት ላይ ትክክለኛ ጊዜ ላይ መድረስ። የዚያን ጊዜ የምትመረቀው ምርቃት እንደ እድል ናት። ከዓመት አንድ ጊዜ እንደሚመጣ መብረቅ የሆነ ጊዜ ብልጭ ብላ ነው የምትሄደው፣ አትገኝም እንደዋዛ። ሽማግሌዎችና የቤተ ክርስቲያን ሰዎች የሚመርቋት ምርቃት ዝም ብላ እንደው አትገኝ። የሆነች ሰዓት በሆነች ቀዳዳ ነው ሾልካ የምትመጣ እና ያችን የችግራቸውን ቀን አይቶ ጎደሏቸውን መሙላት፣ እንዲህ ማድረግ ያስባርካል። ያዕቆብ ይሄን ነበር ያደረገ፣ ተመረቀ። ደግሞ ፈጥነን መድረስ መልካም ነው። መንገድ ላይ ሄደ። ያዕቆብ አሁን ማንን የሚወክለው? ክርስቶስን። በሀገሩ ለምንድን ነው ያዕቆብ በሀገሩ ለምን ሚስት አላገባም ሲባል ክርስቶስ ስጋን በሱ ወይም ሰው መሆንን ወይም ሌላ አካል መልበስን በሀገሩ በሰማይ ካሉ ከመላእክት ምን አላደርገም ነው አልለበሰም ማለት ነው። ያዕቆብ ሂዶ ሶሪያ እንደለበሰ ክርስቶስም ወደዚህ ዓለም መጥቶ ነው ስጋን የለበሰው ማለት ነው። ስለዚህ ያዕቆብ ሌላ ሀገር ሂዶ እንዲያገባ የተደረገበት ምስጢሩ ክርስቶስ ከሰማይ ወደ ምድር መጥቶ የእኛን ስጋ ለመልበሱ ማስረጃ እንዲሆን ነው። ለዘነሰ ወሰይነ ሰው መላእክት አላም ዘር አብርሃም አልአለ የለበሰውን ስጋ ከመላእክት አልለበሰውም ከአብርሃም ዘር ይዟል እንጂ ብሏል ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ቁጥር 14 እስከ 17 ሲናገር። ስለዚህ አባ ጊዮርጊስም ኦ ዘአፍቀርከ ትሕትናሁ ለእጓለ እመሕያው እምነ እበዮሙ ለመላእክት፣ ከመላእክት ልልና ይልቅ የሰውን ልጅ ውርደት እንዴት አድርገህ ወደድከው ይላል። የሰውን ልጅ ውርደት እንዴት አድርገህ ወደድከው። ሩቅ አገር ሂዶ ማጨት ማለት እግዚአብሔር ወልድ ሩቅ አገር ወደኛ መጥቶ የሀገሩ መራቅ የኛ ባህሪ የሰው ልጅ ባህሪ ምን ያህል ከእግዚአብሔር ርቆ እንደነበረ የሚያሳይ ነው። ሩቅ አገር ሂዶ ማግባት ማለት እግዚአብሔር የትም ያህል ብንርቅ መጥቶ ፈልጎ ወዳጆቹ ያደርገናል። ከየትም ያህል ብርቀን ቢሆን እግዚአብሔር እኛን ለመመለስ አይርቀውም። የቱንም ያህል ኃጢአተኞች ብንሆን ለእግዚአብሔር ጠፍቶ የሚቀር ሰው የለም። ለእሱ አይመሽበትም። እሱ የትም ብንገባ የትም ገብቶ ልጆቹን መመለስ ያውቅበታል። ያንን የሚያስረዳ ነው። ያዕቆብ ሲሄድ ከጉድጓድ ደረሰ። ያቺ የያዕቆብ ጉድጓድ ቅድስት ቤተ ክርስቲያንን የምትወክል ናት። እረኞቹ ዙሪያውን የተሰበሰቡት ነቢያት ናቸው። ዙሪያውን የተሰበሰቡት ነቢያት እረኞቹ፣ ጉድጓዷ ቤተ ክርስቲያን ናት። ያዕቆብ ክርስቶስ ነው። ውሃው ጥምቀትና በረከት ልጅነት ነው። ዙሪያውን የተሰበሰቡት እረኞች ነቢያት፣ ዙሪያውን ያሉት በጎች ደግሞ አጠቃላይ የአዳም ልጆች ናቸው። ድንጋዩ እርግማን ነው። ተጭኖን የነበረው እርግማን ውሃውን ማጠጣት እንዳልተቻለ በረከት እንዳናገኝ እግዚአብሔርን አግኝተን ጥማችን እንዳይረካ የዘላለም ሕይወት እንዳናገኝ በላያችን ላይ ተገጥሞብን የነበረ 5500 ዘመን በእኛ ላይ ተጭኖን የነበረ የእርግማን ድንጋይ ነበረ። ድንጋይ ቀዝቃዛ ነው እና ተስፋ መቁረጥ የተሞላበት እርግማን ያለው ሕይወት ማለት ነው። ያንን የያዘ መከራ ውስጥ ነበረ። እነዚህ እረኞች እስከሚመጡ ድረስ ድንጋዩን ማንሳት የተቻለው ማንም የለም። እረኞች ያዕቆብ እስከሚመጣ ድረስ እነዚህ እረኞች ማንሳት አልቻሉም። ያዕቆብ ሲመጣ ግን ድንጋዩን ብቻውን አነሳው። እንደዚህ ሁሉ ነቢያት፣ ሕዝቡን የሚጠብቁ ነቢያት፣ በጸሎት የሚጠብቁ በትምህርት የሚጠብቁ ነቢያት እርግማኑን አንስተው ለሰው ጥምቀትና በረከትን መስጠት አልቻሉም ነበረ። ያዕቆብ ሲመጣ ግን ድንጋዩ ተነሳ። ክርስቶስ ሲመጣ የእርግማናችን ድንጋይ ተነሳልን። ከሰተ ወአጥመቀ መሬቶ ያለው ይሄን ነው። ክርስቲያን ልጆቹን ሁሉ አጠመቃቸው። ያዕቆብ እስከሚመጣ ድረስ ወብዙሃን ኖሎት መጹ ወስይኑ ከሲቶታ ለእብን ማፋዘቅት ቅዱስ ያሬድ ያለን ይሄንን ነው። ብዙ እረኞች መጡ። ነገር ግን ድንጋዩን ከጉድጓዱ ማንሳት አልተቻላቸውም ነበረ። እስካመ ይመጽእ ያዕቆብ ዛሃሎ ውስተ አቁየሁ አብይ ኖላዊ፣ በባህሪው በአብራኩ በወገቡ ታላቅ እረኛ ሰው ይሆን ዘንድ ያለው ታላቅ እረኛ በውስጡ ያለ ያዕቆብ እስከሚመጣ ድረስ
ያችን ድንጋይ ማንሳት የቻለ አልነበረም። ወከማሁም መጹ ብዙሃን ነቢያት፣ እንደዚሁም ሁሉ ብዙ ነቢያት መጡ። ወስኢኑ ከሲቶታ ለጥምቀት፣ ጥምቀትን መግለጥ፣ በረከትን ማደል፣ ልጅነትን ማጎናጸፍ አልቻሉም ነበረ እያለ ቅዱስ ያሬድ በመራዊ መዝሙሩ ዛሬ እሁድ ሊቃውንቱ እዚህ ቤተክርስቲያን ውስጥ ሲሉት የነበረው ነው።